ሰላም ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት በልልኝ ያሉ ዛሬ 3 ኮርስ ከነ ኤግዛም ፕራክቲሱ አንድ ላይ ይዤላችሁ መጥቻለሁ ማለት ነው። Professional ethics, nursing education and curriculum development, health promotion and disease prevention, and exam practice based on national exam ይዤላችሁ መጥቻለሁ ማለት ነው። ከናንተ የሚጠበቀው ትንሽ ደቂቃ ወስዳችሁ ብቻችሁን ሆናችሁ የማይረብሻችሁ ቦታ ላይ ሆናችሁ ማስታወሻና እስክሪብቶ ይዛችሁ በደንብ ተከታተሉኝ። ይሄንን ከጨረሳችሁ በጣም ብዙ ጥያቄዎችን መስራት ትችላላችሁ። እሱ ብቻ አይደለም የት ላንብብ እንዴት ከቨር ላድርግ የሚለው ዛሬ እኔ በ25 ደቂቃ ውስጥ እጨርስላችኋለሁ ማለት ነው። ከዛ በኋላ ወደ ሌላ ኮርስ ትሻገራላችሁ ማለት ነው። ይሄንን ያልኩበት ምክንያት በጣም ብዙ ተማሪዎች ከዚህ በፊት ኤግዛም ተፈትኖ 40 ቤት ገብቼ ነው ያልተሳካልኝ ለ2 ነጥብ ነው ያልተሳካልኝ እንደዚህ ነው የሆንኩት በጣም ብዙ ተማሪዎች ያወራሉ ማለት ነው። መጀመሪያ የሚፈተኑ ተማሪዎች ደግሞ ኤከሌ ስላልተሳካለት ለኔ የሚሳካልኝ አይመስልኝም እያሉ ራሳቸውን በሌላ ተማሪዎች ላይ አድርጎ ተስፋ የሚቆርጡም ተማሪዎች ስላሉ ማለት ነው። ዛሬ እንዴት ቀላል እንደሆነ በግልጽ አሳያችኋለሁ ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ አንደኛ ፕሮፌሽናል ኤቲክስ ነው ዛሬ የምናየው። ሁለተኛ ነርሲንግ ኤዱኬሽን ኤንድ ካሪኩለም ዴቨሎፕመንት ነው የምናየው። ሶስተኛ ሄልዝ ፕሮሞሽን ኤንድ ዲዚዝ ፕሪቨንሽን ነው የምናየው። አራተኛ ኤግዛም ፕራክቲስ ቤዝድ ኦን ናሽናል ኤግዛም ነው የሚሆነው። ያ ማለት ኤግዚት ኤግዛም እና ላይሰንሸር ኤግዛም ይሆናል ማለት ነው። ኦኬ ኤቲካል ፕሪንሲፕል፣ ኤቲካል ቲዮሪ፣ ሌጋል ኤንድ ኤቲካል ሬስፖንሲቢሊቲ ኦር ሊያቢሊቲ ማለት እንችላለን ማለት ነው። ይሄ ማለት ምን ማለት ነው? በዋናነት ፕሮፌሽናል ኤቲክስ አንድ ኤቲካል ፕሪንሲፕል ነው ሊሆን የሚችለው፣ ሁለት ኤቲካል ቲዮሪ ነው ሊሆን የሚችለው፣ ሶስተኛ ሌጋል ከለው ጋር ተያይዞ ከህግ አንፃር ምን ይመስላል ስታንዳርድ ኦፍ ነርሲንግ ፕራክቲስ ምን ይመስላል የሚለው ጭምር ዛሬ ባጭሩ በግልጽ እናያለን ማለት ነው። ኦኬ ኤቲካል ፕሪንሲፕል ላይ በምንመጣበት ጊዜ አውቶኖሚ፣ ቤኔፊሰንስ፣ ነን ማሊፊሰንስ፣ ጀስቲስ፣ ቬራሲቲ፣ ኮንፊደንሻሊቲ ኤንድ ፊዲያሊቲ ይሆናሉ ማለት ነው። ስለዚህ እዚህ ቦታ ላይ ኤግዛም ይመጣበታል ከተባላችሁ አንዱን ካንዱ መለየት እኮ ነው። እነዚህን ነገሮች በደንብ አንደርስታንድ ማድረግ ነው። ጥያቄው ተአምር አይደለም። ኦኬ ከዚህ ፓርት ይወጣል ከተባለ ኮንሰፕታቸውን ይዘን መስራት ነው ከኛ የሚጠበቀው ማለት ነው። ጊዜው ደረሰ ብሎ ጭንቀት ውስጥ መግባት ሳይሆን ምንድነው ከቨር ማድረግ ያለብኝ የሚለው ነገር በደንብ ማሰብ ያስፈልጋል ማለት ነው። አውቶኖሚ፣ ቤኔፊሰንስ፣ ነን ማሊፊሰንስ፣ ጀስቲስ፣ ቬራሲቲ፣ ኮንፊደንሻሊቲ እና ፊዲያሊቲን በደንብ ዛሬ እለይላችኋለሁ ማለት ነው። ኦኬ አውቶኖሚ ማለት ሰልፍ ገቨርንመንት ነው። አውቶኖሚ ማለት ሰልፍ ገቨርንመንት ነው። ሰልፍ ገቨርንመንት ሲባል ሰልፍ ዲተርማይን ወይም ደግሞ በራሳቸው ታማሚዎች ስለ ህክምናቸው የሚወስኑበት ማለት ነው። እንዲሁም እኛ ኢንዲፔንደንት ዲሲዥን ሜኪንግን እንዲወስዱ ሰፖርት ማድረግ ነው ከኛ ያለን ሙያዊ እንትን ማለት ነው። ያ ማለት ምን ማለት ነው? በራሳቸው እንዲወስኑ ክፍት አድርገን የምንተውላቸው ከሆነ ለምሳሌ አንድ ታማሚ እታከማለሁ አልታከምም፣ ሰርጀሪ አልሰራም የማለት መብት አለው ማለት ነው። እኛ ካውንስል አድርገን አልፈልግም ካለ ማስፈረም ነው ማለት ነው። ኦኬ እሱም ፍርማው ራሱ ምንድነው የሚሆነው? በጽሁፍ ነው የሚሆነው፣ ኦራሊ አይሆንም ማለት ነው። ይሄም ጥያቄ ሆኖ ስለመጣ ኦኬ ስለዚህ አውቶኖሚ ሰልፍ ገቨርንመንት ይሆናል። ጀስቲስ ላይ ስንመጣ ደግሞ ቤኔፊሰንስ ላይ ስንመጣ ዱይንግ ጉድ ነው። ይሄ ካይንድነስ ነው። ይሄ ማለት ሙያችን ጥሩ ነገር የመስራት ግዴታ እንዳለብን ያስገድደናል። ግን ዱይንግ ጉድ ባይ ዘ ዌይ አክት የምናደርገው ቤስት ኢንተረስት ኦፍ ዘ ፔሸንት ነው።
የታማሚ ዋነኛ ፍላጎቱን ማሟላት መቻል አለብን ማለት ነው። ሁሉ ጊዜም ነን ማሊፊሰንስ አቮይዲንግ ሃርም ነው። አሁን ቤኔፊሰንስ ከነን ማሊፊሰንስ በምንድነው የሚለየው ልትሉኝ ትችላላችሁ። አቮይዲንግ ሃርም ማለት አንደኛ በዋናነት ፕሪቨንት ማድረግ ነው። ሌላ የከፋ ነገር እንዳይከሰት መከላከል፣ እንዲሁም ደግሞ እኛ በታማሚው የምናደርሰው ጉዳት ካለ ያንን መገደብ ወይም መከላከል ነን ማሊፊሰንስ ነው ወይም አቮይዲንግ ሃርም ነው። አሁን በዚህ ጥያቄ እንዴት ነው የምንሰራው የሚለውን ዛሬ በግልጽ ጥያቄ ሰርተን እናያለን ማለት ነው። ኦኬ ጀስቲስ ሲባል ደግሞ ፌርነስ ነው። ይሄ ፍትህ ማለት ነው። ሁሉንም በእኩል ትሪት ማድረግ፣ ሁሉንም በእኩል ማገልገል፣ ለሚገባው የሚገባውን መስጠት ጀስቲስ ነው ጀነራሊ ማለት ነው። ቬራሲቲ ሲባል ትሩዝ ቴሊንግ ነው። ሆነስት መሆን አለብን ማለት ነው። ታማኝ ሐቀኛ ለማን? ለፔሸንት። ለማን? ለኦርጋናይዜሽኑ፣ ለምንሰራበት ኢንስቲትዩሽን። ለማን? ለኛ ለጓደኞቻችን። ኦኬ ስለዚህ ለሁሉም ምን መሆን አለብን? ቬራሲቲ ወይም ትሩዝ ቴሊንግ ወይም ሆነስት መሆን መቻል አለብን ማለት ነው። ኮንፊደንሻሊቲ ስንመጣ ሪስፔክቲንግ ፕሪቪሌጅድ ኢንፎርሜሽን፣ ይሄ ማለት ኪፒንግ ሰክሬት ነው። ምስጢርን ሼር አለማድረግ ማለት ነው። ኦኬ ይሄ ማለት የታማሚን ህመም ለሌሎች ባገኘንበት እንዳናወራ ይገድበናል ማለት ነው ኢቲክሳችን። ይሄ ማለት ምን ማለት ነው? በሁለት ጊዜ ግን ማለት በሁለት ቦታ ብሬክ እናደርጋለን። ማንን? ኮንፊደንሻሊቲ ማለት ነው። ምን ማለት ነው ይሄ? አንደኛ the disease harm the patient himself and others፣ ሌሎቹን የሚያጠቃ ከሆነ ወይም ደግሞ ታማሚው ራሱን የሚያጠቃ ከሆነ የዚህን ሰው ህመም ሼር እናደርጋለን። ለምሳሌ ሄፓታይተስ ዴቨሎፕ ያደረጉ ሰዎች ሆስፒታል ላይ ሆኖ ሌሎች ጤና ባለሙያዎች ሳያውቁ መጥተው እንደፈለጉ ጥንቃቄ ሳያደርጉ እንዳይነካኩ እንደዚህ ሄፓ ፖዚቲቭ ነው ጥንቃቄ ያድርግ ማለት እንችላለን። ይሄ ቫዮሌሽን ኦፍ ኮንፊደንሻሊቲ ነው፣ ግን ይፈቀዳል ማለት ነው። ሌላኛው ደግሞ ምንድነው? the patient give permission to share ዞስ ስክሪኒንግ ወይም ደግሞ ዞስ ፋይንዲንግ ነው። አሁን የነሱን የተገኘውን ዲዚዝ ሼር እንድታረጉ ይማሩበት ብሎ የሚፈቅድ ከሆነ ምን ለዋለን? ይሄን ቫዮሌት ማድረግ እንችላለን ማለት ነው። ይሄ በሁለት ነገር አያችሁ፣ አንደኛ ታማሚ ፍቃደኛ ሲሆን ሼር እንድናረግ፣ ሁለተኛ ደግሞ ዲዚዙ ታማሚውና ሌሎቹን የሚጎዳ ከሆነ የጤና ባለሙያው ይሄንን ምስጢር፣ ይሄንን ህመማቸውን፣ ይሄንን ዲዚዝ ብሬክ የማድረግ መብት አለው። ቫዮሌሽን ኦፍ ኮንፊደንሻሊቲ ይፈቀዳል ማለት ነው። ከዚህ ውጭ አይፈቀድም ማለት ነው። ኮንፊደንሻሊቲ ምስጢርን መጠበቅ ማለት ነው። ኦኬ ሌላኛው ፊዲያሊቲ ነው፣ ኪፒንግ ፕሮሚስ ነው። ይሄ ምናልባት ስትመረቁ ታዩታላችሁ ወይም ደግሞ የተመረቃችሁ ተማሪዎች ታውቁታላችሁ። ቃለ መሐላ የምንለው ማለት ነው። ሁሉንም በእኩል አገለግላለሁ፣ የተጭበረበረ መድኃኒት አልሰጥም፣ እንደዚህ አደርጋለሁ ብለን ቃለ መሐላ የምንፈጽመው አለ ማለት ነው። ይሄ ፊዲያሊቲ ይባላል። ከዚህ ጋር ተያይዞ ከሪስፖንሲቢሊቲ ጋር ተያይዞ ይመጣ ከሆነ ፊዲያሊቲ ይሆናል ማለት። አሁን በቀላሉ እናንተ ኢቲካል ፕሪንሲፕል ላይ ኤግዛም ይመጣል ወይ? ዴፊኔትሊ አው። ስለዚህ በደንብ ያዟቸው። መጥተዋል ወይ ከዚህ በፊት? በደንብ። ስለዚህ ይሄ ኤግዛም ቦታ ነው ከተባለ አንድ ሰው የሆነች ደቂቃ ሰጥቶ ትኩረት አድርጎ መለየት አለበት። ከዛ በኋላ ገብቶ በግምት ነው የገመትኩት ቢል ትክክል አይደለም ማለት ነው። ኢቭን ስትገምቱ ራሱ እንደተማረ ሰው ገምቱ፣ እንዳነበበ ሰው ገምቱ። ለኤክስ ቅርብ መሆን የለባችሁ፣ ግን ይሰራል፣ አሳያችኋለሁ። ኦኬ ሌላኛው ኢቲካል ቲዮሪ ነው። ኢቲካል ቲዮሪ ላይ ስንመጣ በዋናነት ኤቲክስ የሚያስቀምጠው ዴንቶሎጂ፣ ቴሊዮሎጂ፣ ኢንቱዊሽን ኤንድ ዘ ኢቲክስ ኦፍ ኬሪንግ የሚባሉ ናቸው ማለት ነው። አሁን እነዚህን አንድ ባንድ መለየት ነው። ዴንቶሎጂ ሲባል ዲዩቲ ኦር ሩል ቤዝድ ነው። ይሄ ህግን የተከተለ ማለት ነው። ይሄ ህግን የተከተለ ማለት ነው። ዲዩቲ ኦር ሩል ቤዝድ ምን ማለት ነው? ዚስ ቲዮሪ propose that the rightness or wrongness of an action depend on the nature of the act rather than its consequence። መጨረሻው ውጤቱ ምንም ይሁን ምን ስንሄድ ራይት መሆኑን ማረጋገጥ መቻል አለብን። መንገዳችን ትክክል መሆን አለበት ብሎ የሚያምን ነው። ይሄ ዲዩቲ ኦር ሩል ቤዝድ ነው። ፎር ኤግዛምፕል I will not lie because lying is inherently wrong and violates moral rules። እኔ አልዋሽም ምክንያቱም ውሸት
ኢንሄረንትሊ ሮንግ ስተት ነው እና ቫዮሌት ሞራል ወይም ደግሞ የኢቲክስን ህግ ይጥሳል። ስለዚህ ውሸትን አልዋሽም ይላል። ይሄ ማለት ውሸት ትክክል አይደለም። ስለዚህ ራይት ካልሆነ አይሆንም ማለት ነው። ራይት ከሆነ ትሰራዋለህ ወይም ትሰራዋለሽ ማለት በዚህ መንገዱ የምንሄድበት መንገድ ህግና ስርዓትን ተከትሎ የሚሄድ መሆን አለበት የሚለን ዴንቶሎጂ ቲዮሪ ነው ማለት ነው። ኦኬ ሌላኛው ቴሪዮሎጂ ነው ወይም ደግሞ ዩቲሊታሪያን ኦር ኢንድ ቤዝድ ቲዮሪ ይባላል። ስሙም እንደሚያመለክተው ኢንድ ቤዝድ ነው፣ መጨረሻው ነው። ይሄ ማለት ይሄ ቲዮሪ ከትንፍጪው ዱቄቱን አምጪው እንደሚባለው ነው ማለት ነው። እንዴት ይፈጭ በምን ይፈጭ የት ይፈጭ የምናውቀው ታሪክ የለም። መጨረሻ ላይ ግን ዱቄት መምጣት አለበት ነው። ይሄ ማለት ኢንድ ቤዝድ ቲዮሪ ነው፣ መጨረሻው ነው የሚያየው። this theory looks to consequence of an action in judging whether the action is right or wrong ትክክል ነው ወይም አይደለም ለማለት መጨረሻውን ማየት ይፈልጋል እንጂ መንገዱን አይደለም። ከየትም ፍጪው ዱቄቱን አምጪው ካልን ዱቄቱ ካልመጣ ትክክል አይደለም ማለት ነው። ከመጣ ግን ትክክል ነው፣ ከየትም ይምጣ። ስለዚህ ኢንድ ቤዝድ ቲዮሪ የሚባለው ይሄ ነው ማለት ነው። ሐሳቡን ያዙ። አሁን ቴዎሎጂ ኢዝ ዚስ ብሎ ጥያቄ አይጠይቃችሁም፣ አይዲያውን ይጠይቃችኋል። በሆነ ነገር ያስገባና ይሄ የሚያወራው ስለ የትኛው ቲዮሪ ነው ይላችኋል ማለት ነው። ኦኬ ፎር ኤግዛምፕል I will lie because it prevents hardness and creates the best overall outcome for everyone involved። ስለዚህ እዋሻለሁ፣ መዋሸት ሳድነስን ፕሪቨንት ያደርግልኛል፣ እንዲሁም ደግሞ ለኦቨርኦል አውትካም እንትን ይፈጥርልኛል፣ ሁሉም ቢሳተፍበት አይነት ነገር እያለ ነው። ውሸት መጨረሻው ላይ ጥሩ ሆኖ የሆነ ጥሩ ውጤት የሚያመጣ ከሆነ ውሸትም ትክክል ነው ማለት ነው። እዚህ ላይ ገብቷል። ለምን መጨረሻው ነው የሚያየው። መጨረሻው ግን ከተበላሸ ትክክል አይደለም ማለት። ስለዚህ ኢንድ ቤዝድ ቲዮሪ ነው ማን ቴዎሎጂ ማለት ነው። ኦኬ ሌላኛው ኢንቱዊሽን ነው። the notion that people inherently know what is right or wrong. Determining what is right or wrong is not a matter of rational thought or learning. ይሄ ኦሬዲ ትክክል ይሁን አይሁን መጀመሪያም የምናውቀው ነገር ነው፣ መጀመሪያም የሚታወቅ ነው። ሰው የግድ ይሄ ትክክል ነው ወይም ደግሞ ትክክል አይደለም ብሎ ማሰብና መማር የሚፈልግበት ስቴጅ ላይ አይደለም። እንደ ዴንቶሎጂ እያንዳንዱን መንገዱን ጠብቆ ይሂድ የሚል አይደለም። እንደ ቴዎሎጂ ደግሞ የፈለገው ይሁን መጨረሻ ውጤቱን እናያለን የሚልም አይደለም። ይሄ ራይት ኦር ሮንግ መሆኑ ኦሬዲ ናውን ነው፣ የሚታወቅ ነው። ለዚህ የተሻለ ሐሳብ የተሻለ መማር የሚያስፈልገው ነገር የተሻለ ነገር መመራመር የሚያስፈልገው ነገር አይደለም ነው ማን ኢንቱዊሽን። ፎር ኤግዛምፕል nurse inherently know it is wrong to strike a client. this doesn't need to be taught or reasoned out ማለት ነው። ታማሚን ማስጨነቅ፣ ታማሚን የሆነ ነገር አደጋ ውስጥ መጣል ኦሬዲ ሮንግ መሆኑን እናውቃለን። ለዚህ የተሻለ ሐሳብና የተሻለ ትምህርት መውሰድ አያስፈልግም ነው። ስለዚህ በዚህ መልኩ የሚታወቅ ከሆነ ራይት ኦር ሮንግ መጀመሪያ የሚታወቅ ነው ካልን ኢንቱዊሽን ነው ማለት ነው። ኦኬ ሌላኛው the ethics of caring ወይም ኬዝ ቤዝድ ቲዮሪ ነው። ይሄ ሴናሪዮን መሰረት ያደረገ ኬዙን መሰረት ያደረገ ነው። unlike the preceding theory እንደ ሌሎች ቲዮሪ አይደለም፣ አይመሳሰልም። which are based on the concept of fairness, justice. ኦኬ an ethical caring is based on relationship። ይሄ ማለት ሴናሪዮን አይቶ በኢቲክስ መሰረት ጀስቲስን ፎከስ ያደረገ ነው፣ ፍትህን ፎከስ ያደረገ ነው። caring is efforts for protection and enhancing client dignity። የታማሚዎች ዲግኒቲ፣ የታማሚዎች ነፃነት፣ የታማሚዎች ክብር ላይ የሚጠብቅና የሚያሳድግ ነው ማለት ነው። ስለዚህ ፌርነስ ያለበት ነው። ይሄ ethics of caring ወይም ኬዝ ቤዝድ ቲዮሪ ይባላል ማለት ነው። ሴናሪዮን መሰረት ያደረገ ነው። አሁን ጥያቄ ስትጠየቁ ያንዱን ሐሳብ ይወስድና ይሄ ስለየትኛው ቲዮሪ ነው የሚያወራው፣ ወይም መጀመሪያ ሩል ቤዝድ ነው ወይስ ኢንድ ቤዝድ ነው፣ ኦኬ ይሄን ወይስ ኢንቱዊሽን ነው ወይስ ኬዝ ቤዝድ ነው የሚለውን ነገር በደንብ መለየት ያስፈልጋል ማለት ነው። በጣም ቀላል ናቸው። ኦኬ ሌላኛው ታይፕስ ኦፍ ሎው። what does it mean ሎው? እኛ አሁን እንደ ሲቪክስ ሳይሆን እንደ ፕሮፌሽናል ኤቲክስ ህግ ያስፈልጋል አይደለ? ያ ምን ማለት ነው? በዋናነት እነማን መካተት አለባቸው? ዛሬ ይዤላችሁ መጥቻለሁ ማለት ነው።
ኦኬ ከናንተ ትግስት አድርጋችሁ መከታተል እቺን ቪዲዮ ጨርሳችሁ ሌላ ኮርስ መሻገር ሌላ ኤግዛም ፕራክቲስ መስራት ነው ማለት ነው ለሱም አዲስ ቆንጆ የሆነ መፍትሄ ይዤላችሁ መጥቻለሁ ኦኬ types of law governs the relationship of private individual with government and with each other ነው law ማለት govern the relationship of private individual with government ምን ማለት ነው ህግ የሚያስተዳድረው ሪሌሽንሺፕ አንድ ግለሰብ ከመንግስት ጋር ያለው ሪሌሽንሺፕ የሚያስተዳድር እንዲሁም ደግሞ አንድ ግለሰብ ከሌላ ግለሰብ የሚኖርበትን ሂደት ወይም ሪሌሽንሺፑን የሚያስተዳድርበት ነገር ላው ይባላል ኦኬ ሁለት አይነት ላዎች አሉ there are two types of law አንደኛ ፐብሊክ ላው ነው ሁለተኛ ፕራይቬት ላው ነው ማለት ነው Okay, public law ማለት it is a law in which the government is directly involved. ይሄ public law ነው types of law ነው government ግን directly involved የሚያደርግበት ነው መንግስት directly የሚሳተፍበት ህግ public law ይባላል it regulates the relationship between individual and the government ነው አንድ ግለሰብ ከመንግስት ጋር ያለው relationship ምናልባት አንዳንድ ጊዜ ሰዎች ይሄን አትጣስ ይሄ ህግ መጣስ የለብህም እንደዚህ ያረጋሃል ይሄ ጉዳት ነው እንደዚህ ይልሃል ከመንግስት ያለው ሪሌሽንሺፕ የነገረው ነው ማለት ነው ይሄ ፐብሊክ ላው ነው most commonly የሚጠቀሰው እዚህ ላይ ክሪሚናል ነው የወንጀል ህግ ማለት አንድ ሰው የሆነ ወንጀል በሚሰራበት ጊዜ ሊቀጣ ይችላል ሊታሰር ይችላል የተለያዩ ነገሮች አሉ ማለት ያ ክሪሚናል ነው commonly የሚጠቀሰው ፐብሊክ ላው ላይ ነው ማለት ነው government with individual relationshipአቸውን govern የሚያደርግ ከሆነ public law እንለዋለን ማለት ነው ኦኬ ሌላኛው private law ነው private law is also called civil law እንለዋለን ኦኬ it is a body of law that deals with relationship between individual ነው አያችሁ public law ዲል የሚያደርገው ምን ላይ ነው government with individual ነበር private law ደግሞ ዲል የሚያደርገው ምን ላይ ነው individual with individual ማለት ነው ግለሰብ ከግለሰብ ተቋማት ከተቋማት just እንደዛ ማለት ነው ኦኬ ስለዚህ it is categorized as contract law and tort law ይሄ private law በሁለት ይከፈላል አንደኛ contract law ነው ሁለተኛ tort law ነው ማለት ነው እስኪ እንየው private law include የሚያደርጋቸው አንደኛ contract law ነው ሁለተኛ tort law ነው contract law involves the enforcement of agreement among private individuals or the payment of compensation for failure to fulfill the government contract law ማለት ውል ማለት ነው አንድ ተቋም ከአንድ ተቋም ቢስማማ ውል ማለት ነው ለምሳሌ ተማሪዎች ፕራክቲስ ወይም ደግሞ አታችመንት የሆነ ሆስፒታል ላይ በሚሄዱበት ጊዜ ከዛ ሆስፒታልና ተማሪዎች ከተላኩበት ተቋም ላይ የራሳቸው አግሪመንት አላቸው ማለት ነው ይሄ ምን ይባላል ኮንትራክት ላው ይባላል ማለት አንድ ግለሰብ ከአንድ ግለሰብ ሊሆን ይችላል ይሄን ካደረከልኝ ይሄን አደርግልሃለሁ ልንል እንችላለን ስለዚህ ይሄም ኮንትራክት ላው ይሆናል ማለት ነው ቶርት means wrong or bad ነው ቶርት means wrong or ስህተት ይሄ የስህተት ህግ ነው ሰዎች ሲሳሳቱ ምንድነው ሊደረግ የሚችለው ስፔሻሊ ሙያቸውን በተመለከተ ማለት ነው ኮንትራክት ላው አግሪመንት ነው ውል ነው መስማማት ነው ውል በየትኛውም ነገር ሊሆን ይችላል ማለት ነው የተለያዩ ክራዮች ለምሳሌ ውል አላቸው ለዚህ ዓመት የሚባሉ ነገሮች ማለት ነው ስለዚህ ኮንትራክት ላው ማለት አግሪመንት ነው ማለት ነው ቶርት ላው ግን wrong or bad እስኪንያቸው types of tort law ደግሞ አለ አያችሁ ምን አለን ላው በሁለት ይከፈላል አለን public law and private law public law ላይ most commonly include የሚደረገው criminal law ነው ብለናል private law ደግሞ በሌላ አጠራሩ civil law እንለዋለን ብለናል ይሄ private law በሁለት ይከፈላል ብለናል contract law and tort law ብለናል contract law agreement ነው ውል ነው ብለናል tort ደግሞ wrongness or bad ነው ብለናል tort law ራሱ በሁለት ይከፈላል intentional tort and unintentional tort አስበን የምንሳሳተው ስተት አለ ሳናስብ የምንሳሳተው ስተት አለ ማለት ነው intentional tort done on purpose ነው አስበን የምናደርገው ነው ኦኬ intentional tort ውስጥ የሚካተቱ አለ assault battery false imprisonment
ዲፋሜሽን የሚባሉ በዋናነት ይጠቀሳሉ። አሳውልት ማለት ትሬቲንግ ሃርም ነው። ይሄ ማለት ዊዛውት ኤኒ ፊዚካል ኮንታክት ታማሚውን ማስፈራራት ማለት ነው። ይሄን መድኃኒት በአግባቡ የማትውጥ ከሆነ መርፌ እወጋሃለሁ ዩሲ እያስፈራራው ነው ማለት ነው። ይሄን መድኃኒት በአግባቡ የማትውጥ ከሆነ በመርፌ ነው ምሰጥ መርፌ ነው ምወጋ ብሎ ማስፈራራቴ አሳውልት ይባላል። ያዙ እቺን አይዲያ ተጠቅሞ የተኛው ኢንቴንሽናል ቶርት ነው ብሎ ሊጠይቃችሁ ስለሚችል ማለት ነው። ከዚህ በፊት ጠይቆ ስለሚያውቁ ባትሪ ማለት ፊዚካል ኮንታክት ኦር ሃርም ነው። ይሄ ዊዝአውት ፔሸንት ፐርሚሽን ዊዝአውት ኢንፎርምድ ኮንሰንት የታማሚን ሰውነት መንካት ወይም ደግሞ ኢንጀክት ማድረግ ወይም የሆነ መድኃኒት መስጠት ወይ ደግሞ ልብሱን ዞር ማድረግ መንካት በአጠቃላይ ባትሪ ይባላል። ዊዝአውት ኢንፎርምድ ኮንሰንት ዊዝአውት ፔሸንት ፐርሚሽን ፊዚካል ኮንታክት ካለ ባትሪ ይባላል። አሳውልት ግን ዊዝአውት ፊዚካል ኮንታክት ክሬቲንግ ሃርም ነው ማለት ነው። ታማሚን ሳንነካ ማስፈራራት ማለት ነው። ዩሲ ባትሪ ግን ታማሚ ያለ ፍቃድ ስንነካ ነው ማለት ነው። ይሄ አሁን ሁለቱ እንዳይምታታባችሁ ጥያቄ ላይ ስለሚኖሩ ምናልባት ከዚህ በፊት ስለነበሩ ማለት ነው። ኦኬ ፎልስ ኢምፕሪዝንመንት ማለት ሪስትሪክቲንግ ሰምዋንስ ሙቭመንት ነው። ያ አሁን አንድ ግለሰብ ያለ ፎልስ ኢምፕሪዝንመንት ነው የሚለው ምን ማለት ነው? ፎልስ ማለት ያው የስተት እገታ ማለት ነው። ስለዚህ ምንም እንትን በማይልበት ሲታገት ወይም ደግሞ ሲታሰር ወይ ደግሞ እንትን ሲሆን ፎልስ ኢምፕሪዝንመንት ይባላል። ይሄ ሪስትሪክቲንግ ሰምዋን ሙቭመንት ነው። እንዳይንቀሳቀስ እንዳይሄድ ማድረግ ነው። ኢንቴንሽናል ቶርት ነው ይሄ ያማ አስበን የምናደርገው ማለት ነው። ኦኬ ዲፋሜሽን ማለት ደግሞ ሃርሚንግ ሰምዋንስ ሪፑቴሽን ይሄ ማለት ስም ማጥፋት ማለት ነው ባጭሩ። ያልሆነውን ኤከሌ እንዲህ ነው ብለን ማውራት ያልሆነውን ኤከሌ እንዲህ ነው ብለን መጻፍ ይሄ ዲፋሜሽን ይባላል ማለት ነው። ይሄ ኢንቴንሽናል ቶርት ነው ወይም ደግሞ አስበን የምናደርገው ስህተቶች ናቸው። ቢ ላይ አንኢንቴንሽናል ቶርት ነው። አንኢንቴንሽናል ቶርት በዋናነት የሚጠቀሱት ኔግሊጀንስ ኤንድ ማልፕራክቲስ ነው። ኔግሊጀንስ ባይ ዘ ዌይ ብሮድ ተርም ነው። ኔግሊጀንስ ማለት ችልተኛ መሆን ኬርለስ መሆን ማለት ነው። ማልፕራክቲስ ግን ፕሮፌሽናል ኔግሊጀንስ ነው። ይሄ ከሙያችን ዳይሬክትሊ የሚገናኝ ለምሳሌ ፕሮሲጀርን መስራት አለመቻል፣ ኢንጀክሽን መስጠት አለመቻል፣ የሆነ መድኃኒት በአግባቡ መስጠት አለመቻል ከዛ ጋር ተያይዞ ከሆነ ማልፕራክቲስ ነው። በሙያችን ስኮፕ ብቻ ከሆነ ማልፕራክቲስ ነው። ፕራክቲሱን ማድረግ አለመቻል ማለት ነው። ኔግሊጀንስ ግን ማልፕራክቲስ ማለት ይሄ ማልፕራክቲስ ፕሮፌሽናል ኔግሊጀንስ ነው ብያችኋለሁ። በሙያችን ነው ስፔሲፊክ ነው። ኔግሊጀንስ ግን ጀነራል ነው። ብዙ ኔግሊጀንሶች አሉ። ብዙ ኔግሊክት የምንሆንባቸው አሉ። ችልተኛ የምንሆንባቸው በተለያየ አጋጣሚ ከሙያችን ውጪ መንገድ ላይ ቤት የትም ሆኖ ማለት ይሄ ኔግሊጀንሱ ብሮድ ተርም ነው ማለት ነው። ማልፕራክቲሱ ግን ፕሮፌሽናል ኔግሊጀንስ ነው። ሙያችንና ሙያችን ብቻ መሰረት ያደረገ ነው ማለት ነው። ኦኬ ሌላኛው ደግሞ አንዳንድ ጊዜ እንደዚህ አይነት ተርሞችን ትጠየቃላችሁ። ሰም ተርምስ ሪሌትድ ቱ ኢቲክስ ብዬ አስቀምጬላችኋለሁ። ዲዩቲ ኦፍ ኬር ዘ ሪስፖንሲቢሊቲ ቱ ዘ ፔሸንት ነው። ዲዩቲ ማለት ምን ማለት ግዴታ አይደል? ስለዚህ ኬር የማድረግ ግዴታ አለ። ይሄ ማለት ዘ ሪስፖንሲቢሊቲ ቱ ዘ ፔሸንት ነው። ለታማሚዎች እኛ ኃላፊነት መውሰድ ማለት ነው። and breach of duty ይባላል። fail to do our job correctly የኛን ስራ በአግባቡ አለመስራት breach of duty ይባላል። ግዴታችንን አለመወጣት ማለት ነው። ከduty of care ተቃራኒ ነው። you see breach of duty advocacy ደግሞ standing up for the rights and best interest of the patient ታማሚውን ወክለን ለታማሚው መብት እኛ መቆም advocacy ይባላል። ምናልባት accountability ደግሞ being answerable for one's own action ነው። አንድ ሰው ለሚሰራው ስራ ተጠያቂ መሆን accountability ይባላል ማለት ተጠያቂነት ማለት ነው። paternalism ይባላል acting based on what the healthcare provider think is best for the patient ታማሚው ለማለት የጤና ባለሙያው ለታማሚው ይሄ ቤስት ነው ያለውን ነገር ያሰበውን ነገር መስራት አለበት ማለት ነው። ይሄን መስራት ፓተርናሊዝም ይባላል። ይሄ ግን አሁን ትክክል አይደለም። ለምን? አውቶኖሚ ስላለ ታማሚው በራሱ ምርጫ ነው መሆን ያለበት። ኤኒሃው ፓተርናሊዝም ማለት acting based on what the healthcare provider think is best for the patient ስለዚህ ለታማሚው መልካም ነው ብሎ ያሰበለትን ነገር ማድረግ ማለት ፓተርናሊዝም ይባላል ማለት ነው። ኦኬ ሌላኛው
ስታንዳርድ ኦፍ ፕራክቲስ ነው። ስታንዳርድ ኦፍ ፕራክቲስ ላይ በዋናነት የሚጠቀሱ አሉ። ክሬደንሻሊንግ ማለት ሪፈርስ ቱ ዌይስ ኢን ዊች ፕሮፌሽናል ኮምፒተንስ ኢዝ ኢንሹርድ ኤንድ ሜንቴንድ። ይሄ ማለት እኛ በሙያችን ውስጥ መስራት የምንችላቸው፣ መወዳደር የምንችልባቸው፣ መሳተፍ የምንችልባቸው ፓርቶች አሉ። ክሬደንሻል ኢንክሉድ የሚያደርገው አክሬዲቴሽን፣ ላይሰንሸር፣ ሰርቲፊኬሽን ኤንድ ሬጂስትሬሽን ናቸው። ስታንዳርድ ኦፍ ፕራክቲስ ማለት ስኮፕ ኦፍ ነርሲንግ ላይ ምን ላይ ነው እኛ መሳተፍ የምንችል የሚለውን ነገር ቀለል አድርገን እናያለን። አክሬዲቴሽን ማለት አፕሩቫል ኦፍ ኢንስቲትዩሽን ኦር ፕሮግራም ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ አንድ እውቅና ማለት ነው ባጭሩ። ለምሳሌ ነርሲንግ ዲፓርትመንት ሲከፈት እውቅና ሊኖረው ይገባል። የሆነ ኢንስቲትዩሽን የሆነ ተቋም ሲከፈት፣ የሆነ ዩኒቨርሲቲ የሆነ ኮሌጅ ሲከፈት እውቅና ሊኖረው ይገባል። ያ አክሬዲቴሽን ይባላል፣ ፍቃድ የምንለው ማለት ነው። ኦኬ። ላይሰንሸር ደግሞ ሌጋል አውቶሪቲ ቱ ፕራክቲስ ኦር ፕሮፌሽናል ማለት ነው። የእኛን ፕሮፌሽን ፕራክቲስ እንድናደርግ እናንተ አሁን ተመርቃችሁ ሄዳችሁ ሆስፒታል ላይ ገብታችሁ የሆነ ቦታ ላይ ገብታችሁ እንድትሰሩ ምን ይፈልጋል ማለት ነው? ሌጋል የሆነ አውቶሪቲ ይፈልጋል ወይም ላይሰንስ ይፈልጋል ማለት ነው። ሙያ ፍቃድ ማለት ነው። ግልጽ ነው። ይሄ የሙያችሁን ፍቃድ ነው። አክሬዲቴሽን ግን የፕሮግራም ፍቃድ ነው። እውቅና ምን ላይሰንሸር ግን የሙያ ፍቃድ ነው። የሙያ የእናንተ ሙያችሁ ማለት ነው። ስለዚህ ላይሰንስ ይባላል ማለት ነው። ሰርቲፊኬሽን ማለት ደግሞ ሪኮግኒሽን ኤንድ ሾውስ ኤክስትራ ትሬኒንግ ኦር ኤክስፐርታይዝ። የሆነ ትሬኒንግ ላይ ተሳትፋችሁ ለዛ ነገር እውቅና መስጠት፣ ለዛ ነገር አፕሪሺዬሽን መስጠት፣ ለዛ ነገር የፓርቲሲፔሽን ሰርቲፊኬት መስጠት ሰርቲፊኬሽን ይባላል ማለት ነው። ሌላ ከሙያችሁ ውጪ በተጨማሪ የወሰዳችሁ ትሬኒንግ ማለት ነው። ኦኬ። ሌላኛው ሬጂስትሬሽን ነው። ሬጂስትሬሽን ማለት ስሙም እንደሚነግረን ምዝገባ ማለት ነው። ሊስቲንግ ኦፍ አን ኢንዲቪዥዋልስ ኔም ኤንድ አዘር ኢንፎርሜሽን ኦን ዘ ኦፊሻል ሮስተር ኦፍ ገቨርንመንታል ኤጀንሲ። አሁን እናንተ ኤግዚት ኤግዛም ስትፈተኑ ስማችሁ ይመዘገባል፣ አለፋችሁ አላለፋችሁ ተብሎ ማለት ነው። ላይሰንሸር ኤግዛም ስትፈተኑ ላይሰንሳችሁን በምትወስዱበት ጊዜ ይመዘገባል። ኦፊሻል ሮስተር አለ ማለት ያ ሬጂስትሬሽን ይባላል። የሆነ ጊዜ ቢጠፋባችሁ እንኳን ሄዳችሁ ከዛ ነው የምታገኙት ማለት ነው። ዩሲ ስለዚህ ኦፊሻሊ የእናንተ ስምና መረጃችሁ እዚህ ላይ ሮስት ይደረግና በኦፊሻል ሮስተር ይቀመጣል ማለት ነው። በገቨርንመንታል ኤጀንሲ በመንግስት በኩል ይቀመጥላችኋል ማለት ነው። ይሄ ሬጂስትሬሽን ይባላል ማለት ነው። አራቱን ለዩዋቸው። ሌላኛው እዚህ ላይ ነርሲንግ ኤዱኬሽን ካሪኩለም ዴቨሎፕመንት ላይ ዴሞንስትሬሽን ማለት ምን ማለት ነው? ሮል ፕሌይ ማለት ምን ማለት ነው? ኬዝ ስተዲ ማለት ምን ማለት ነው? ግሩፕ ዲስከሽን ማለት ምን ማለት ነው? ቡዝ ግሩፕ ማለት ምን ማለት ነው የሚለውን ነገር እናያለን ማለት ነው። ዴሞንስትሬሽን ማለት ሲ ኤንድ ዱ ዘ ፕሮሲጀር፣ ፕሮሲጀርን መጀመሪያ ሲያስተምሯችሁ ማየት ዲሞ ላይ ማለት ነው። ከዛ ፕራክቲስ ማድረግ ማለት ነው። ይሄ ዴሞንስትሬሽን ይባላል። ሮል ፕሌይ ፕራክቲስ ዘ ሪያሊቲ ባይ ቴኪንግ ዘ ካራክተር ኦፍ ሰምዋን ሪፕሬዘንት። ሮል ፕሌይ ማለት እንደ ተዋናይ ማለት ነው። ዩሲ የሆነን ሰው ካራክተር ወስደን የሆነን ሰው ገጸ ባህሪ ወክለን እኛ ስንጫወተው ማለት ነው ሮል ፕሌይ። ለምሳሌ ታማሚና ዶክተር ሆነን ስንሰራ፣ ለምሳሌ አባትና ልጅ ሆነን ስንሰራ ጀስት ይሄንን ካራክተር ወስደን የምንሰራ ከሆነ ሮል ፕሌይ ይባላል። የሌሎችን ፊሊንግ በኔ ሳሳይ ማለት ነው። አንድ ሰው የተሰቃየውን ስቃይ እኔ ያንን ስተውንለት ማለት ነው ሮል ፕሌይ የሚባለው። በዚህም ይሄ ለርኒንግ አክቲቪቲ ነው። ይሄ ሜተድ ኦፍ ቲቺንግ ኤንድ ለርኒንግ ውስጥ ያለ ነው ማለት ነው። ኦኬ። ኬዝ ስተዲ ሲባል ለርን ባይ አናሊሲስ ነው። አንድ ሴናሪዮ ይሰጠናል። ያንን ሴናሪዮ እያንዳንዱን አናላይዝ እያደረግን ፕሮብሌሙን ሶልቭ ማድረግ ነው ማለት። በዚህ መልኩ እንማራለን። ግሩፕ ዲስከሽን አለ። ለርን ባይ ሼሪንግ ነው። አንድ ማወቅ ያለባችሁ ግሩፕ ዲስከሽን ከ6 እስከ 12 ሰዎችን ሊይዝ የሚችል ሰፋ ያለ ጊዜ ዲስከስ ሊያደርጉበት የሚችሉ ሲሆን ግሩፕ ዲስከሽን ይባላል። አንድ ደግሞ BUZZ ግሩፕ ይባላል ወይም ቡዝ ግሩፕ ይባላል። ይሄ ደግሞ በጣም ሾርት ፔሪድ ኦፍ ታይም ላይ ግሩፕ ዲስከስ የሚያደርጉበት ከ2 እስከ 4 ሰው ብቻ ሊይዝ የሚችል ከሆነ ቡዝ ግሩፕ ይባላል ማለት ነው። ከግሩፕ ዲስከሽን የሚለየው በዚህ ነው፣ ያንሳል ማለት ነው። ኦኬ። ሌላኛው ደግሞ ሌቨል ኦፍ ፕሪቨንሽን ነው። ሌቨል ኦፍ ፕሪቨንሽን በሽታን የመከላከል ደረጃ ማለት ነው።
ፕሪሞርዲያል ፕሪቨንሽን አለ፣ ፕራይመሪ ፕሪቨንሽን አለ፣ ሰከንደሪ ፕሪቨንሽን አለ፣ ተርሸሪ ፕሪቨንሽን አለ ማለት ነው። ፕሪሞርዲያል ፕሪቨንሽን ማለት ፕሪቨንት ዘ ሪስክ ኢትሰልፍ፣ ሪስኩን ራሱ መከላከል ማለት። ለምሳሌ አንድ ሰው ስጋራ ሊያጨስ ቢሆን ስጋራ እንዳያጨስ ማድረግ ፕሪሞርዲያል ፕሪቨንሽን ሊሆን ይችላል። ከጅምሩ ሪስኩን ራሱ መከላከል ማለት። ስጋራ ከጀመረ በኋላማ ላንግ ካንሰር እንዳይፈጠር ስጋራውን እንዲያቆም ነው የምናደርገው። ግን ስጋራ እንዳይጀምር ማድረጋችን ደግሞ ፕሪሞርዲያል ፕሪቨንሽን ነው ማለት ነው። ፕራይመሪ ፕሪቨንሽን ፕሪቨንት ዘ ዲዚዝ ነው። ይህ ሰው ምናልባት ስጋራ ማጨስ ጀምሯል፣ ላንግ ካንሰር ዴቨሎፕ እንዳያደርግ ደግሞ ያ ችግር እንዳይመጣበት ስጋራውን እንዲያቆም ማድረግ ፕራይመሪ ፕሪቨንሽን ይባላል። ይሄ በሽታውን ነው የተከላከለው። ኦኬ ሰከንደሪ ፕሪቨንሽን ላይ ስንመጣ ኤርሊ ዲቴክሽን ኤንድ ፕሮምፕት ትሪትመንት። ይሄ ማለት ላንግ ካንሰር ዴቨሎፕ ቢያደርግ ወዲያውኑ እሱን መርምረን አግኝተን ህክምና መጀመር ሰከንደሪ ፕሪቨንሽን ነው። ከዚህ በሽታ እንዲድን ማድረግ ሰከንደሪ ፕሪቨንሽን ነው ማለት ነው። ተርሸሪ ፕሪቨንሽን ማለት ደግሞ ሪዲዩስ ዲዚያቢሊቲ ኤንድ ሪስቶር ፈንክሽን። ይሄ ማለት ተርሸሪ ኦልሬዲ ዲዙ ሀፕን አድርገዋል፣ ኦልሬዲ ዲዙ አይጠፋም፣ ግን ሌላ ኮምፕሊኬሽን እንዳይፈጥር ሌላ የተዛባ ነገር እንዳያመጣባቸው እዛው ኮንትሮል እንዲደረግ የሚሰራ ከሆነ ተርሸሪ ፕሪቨንሽን ይባላል ማለት ነው። ኦኬ ኤግዛም ፕራክቲስ ቤዝድ ኦን ናሽናል ኤግዛም። ይኸውላችሁ ተማሪዎች ዛሬ በጣም በቀላሉ ይካተታሉ ያልኳቸውን ፓርቶች ይዤላችሁ መጥቻለሁ በዚህ አጭር ጊዜ ውስጥ ማለት ነው። ስለዚህ አሁን እናንተ ታግሳችሁ ይሄን ኤግዛም ፕራክቲስ አብረን እንሰራና እስኪ እኔ በተማርኩት መሰረት መስራት እችላለሁ ወይስ አልችልም፣ የኔ አቅም ምን ይመስላል የሚለውን ነገር እያንዳንዳችሁ እንድታዩ ሪከመንድ አደርጋችኋለሁ ማለት ነው። ስለዚህ አሁን ከእናንተ የሚጠበቀው ከተማራችሁትና ኤግዛም ከሚመጣው ነገር እንዴት ነው ማች ያደርጋል ወይ የሚለውን ነገር ማየት ነው ማለት ነው። ስለዚህ በጣም ቀላል እንደሆነ ዛሬ ያሳያችኋለሁ። ኦኬ አሁን ማሰላሰል ከእናንተ ይጠበቃል። The nurse demonstrates to a patient scheduled for a total hip replacement that it is important after surgery to avoid A. Respect for autonomy, B. Beneficence, C. Non-maleficence, D. Fidelity. አሁን the nurse demonstrate to a patient ነርሱ ለታማሚው ዴሞንስትሬት እያደረገለት ነው scheduled for a total hip replacement። አሁን ታማሚው የዳሌ አጥንት ቅየራ አለው፣ ስኬጁል ተደርጓል፣ ሰርጀሪ ሊደረግ ነው። ነርሱ ደግሞ ዴሞንስትሬሽን እያደረገለት ነው። ምንድነው ዴሞንስትሬት እያደረገ ያለው? that it is important after surgery to avoid ሰርጀሪ ከተሰራ በኋላ ማድረግ የሌለበትን ማስወገድ ያለበትን ነገር ምን እያደረገው ነው? ዴሞንስትሬት እያደረገው ነው። ይሄን ማድረግ የለብም፣ ይሄን ማድረግ የለብም ከሰርጀሪ በኋላ ብሎ እያስተማረው ነው ማለት ነው። ይሄ ማለት ይሄን ካደረግ ለአደጋ ትጋለጣለህ ነው። ስለዚህ ይሄን አታድርግ ያለው ነው። ይሄ ከየትኛው ኢቲካል ፕሪንሲፕል ይሄዳል? ኤ ሪስፔክት ፎር አውቶኖሚ፣ ቢ ቤኔፊሰንስ፣ ሲ ነን ማሌፊሰንስ፣ ዲ ፊዲያሊቲ። አሁን ሪስፔክት ፎር አውቶኖሚ ማለት ሰልፍ ዲተርሚኔሽን ነው ብለናል። ቤኔፊሰንስ ዱይንግ ጉድ ነው ብለናል። ነን ማሌፊሰንስ አቮይዲንግ ሃርም ነው ብለናል። ዲ ላይ ፊዲያሊቲ ደግሞ ኪፒንግ ፕሮሚስ ነው ያልነው። አሁን እዚህ ላይ ማሰብ ያለባችሁ ነን ማሌፊሰንስ ነው መልሱ። ነን ማሌፊሰንስ ማለት ፕሪቨንት ማድረግ ነው፣ የሚጎዳውን ነገር መከላከል፣ አቮይድ ማድረግ፣ የሚጎዳውን ነገር አለማድረግና የሚፈጠረውን ስጋት መከላከል ነን ማሌፊሰንስ ነው። ቤኔፊሰንስ እኛ አስገዶን ታማሚ የተሰቃየ ካለ ሄደን ስንሰራለት ከዛ ነገር ሪሊፍ እንዲያገኝ የምናደርግ ከሆነ ይሄ ምን ይሆናል? ቤኔፊሰንስ ይሆናል ማለት ነው። እንግዲህ ፊዲያሊቲ ደግሞ ኪፒንግ ፕሮሚስ ነው። አውቶኖሚ ሰልፍ ዲተርሚኔሽን ነው ማለት ነው። ሶ ነን ማሌፊሰንስ ነው። ወደፊት ገና የሚፈጠረው ስጋት ያለበትን ነገር ካሁኑ እንዲያስወግድ እየነገረው ነው፣ እየተከላከለለት ነው ማለት ነው። ከሃርም ከጉዳት እየጠበቀው ነው ማለት ነው። ስለዚህ ነን ማሌፊሰንስ ይሆናል ማለት ነው። ኦኬ እስኪ ይህን ጥያቄ ይዩት። which one of the following is best defined as an exercise in which the student act the part of different people? ተማሪዎች አክት አደረጉ different people የሌሎች ሰዎችን ተወስዶ ማለት ነው። and so begin to experience some of the feeling of these people
ኦኬ ምንድነው ኤክስፒሪየንስ ስሜቱን ፊል ማድረግ ጀመሩ ነው አክት ነው እዚህ ጋር ያደረጉ ያሉት እነሱ ራሳቸው የራሳቸውን ታሪክ አይደለም የተለያዩ ሰዎችን ነው ተማሪዎች አክት ያደረጉ ያሉት ሶ ይሄ አሁን የተኛውን እንትን ይዛል ነው A demonstration B role play C case study D group discussion demonstration ማለት see and do the procedure ብያችኋለሁ role play ደግሞ take someone's character ነው የተወሰኑ የሆነን ሰው ካራክተር ወስደን አክት ማድረግ ማለት ነው ኦኬ case study ማለት ደግሞ ሴናሪዮ አናሊሲስ ነው ማለት ነው group discussion ደግሞ ሼር ማድረግ በግሩፕ ሆኖ ዲስከስ ማድረግ ከ6 እስከ 12 ባሉበት ዲስከስ የምናደርግ ከሆነ ነው አሁን ተማሪዎቹ act the part of different people and so begin to experience some of the feeling these people ማለት ነው ስለዚህ አሁን ይሄ የቱን ይወክላል ያለን ነው ሮል ፕሌይ ይሆናል ማለት ነው ኦኬ ሌላኛው a nurse who is working in district wants to educate the community about how to treat water by using locally available material ነርሱ ስለ ወተር ትሪትመንት ያስተማረ ነው ስለዚህ እንዴት ወተር ትሪት ይደረጋል ብሎ ፕሮሲጀሩን ሊሰራ ነው ማለት ነው by using locally available material በቦታው ሊሰሩ በሚችሉ ማቴሪያሎች ሊሰራ ነው on the course the nurse prepare all the necessary material በዚህ ጊዜ ነርሱ ሁሉንም ማቴሪያሎች ሰበሰበ needed for water treatment ለወተር ትሪትመንቱ የሚያስፈልጉትን ማለት ነው during teaching session every participant በሚያስተምርበት ጊዜ ማለት ነው every participant was able to see and practice እያንዳንዱ ፓርቲሲፓንት ማየትና ፕራክቲስ ማድረግ ችሏል ማለት ይሄ ዴሞንስትሬሽን ነው ማለት ታሳያቸዋለ ከዛ እንዲሰሩ ታረጋቸዋለ ማለት see and do the procedure የሚባለው ይሄ ነው ማለት ነው the water treatment ፕሮሰሱን ሁሉንም አይተዋል ነው what is the most likely teaching method used by this nurse አሁን ይሄ ነርስ ምን አይነት ቲቺንግ ሜተድ ነው የተጠቀመው A ድራማ B ሌክቸር C ብሬንስቶርሚንግ D ዴሞንስትሬሽን ድራማ ማለት ቀላል ሆኖ መልእክት የምናስተላልፍበት ነው ሌክቸር ማለት አንድ መምህር ተማሪዎቹን ሲያስተምር ማለት ነው ብሬንስቶርሚንግ ማለት በእናንተ ጭንቅላት ያለው ነገር ምንድነው ይሄን ቶፒክ ስታዩ ምን አይምሯችሁ ላይ ይመጣል ብለን ፍሪ የሆነ አይዲያ ፍሎ እንድናደርግ የሚያደርገን ነው ዴሞንስትሬሽን ማለት ደግሞ አይተን ፕራክቲስ የምናደርገው ነው ማለት ነው ይሄ ደግሞ ስለ ወተር ትሪትመንት አሳየ ከዛ ፕራክቲስ እንዲያረጉ አደረገ ማለት ነው ስለዚህ ዴሞንስትሬሽን ይሆናል ማለት ነው Okay ሌላኛው which one of the following is a teaching method in which 2 up to 4 people discuss a question or problem for short period of time followed by plenary feedback A case study B demonstration C buzz group D group discussion ምን ይመስላችኋል ከ2 እስከ 4 ሰዎች ለትንሽ ሰዓት ዲስከስ አደረጉ ነው የሚለን ኬዝ ስተዲ ከሆነ አንድ ሲንግል ኬዝ ተጡን አንሊስት ምናረግበት ነው ዴሞንስትሬሽን ከሆነ ፕሮሲጀር አይተን ፕራክቲስ ምናረግበት ነው ቦዝ ግሩፕ የምንለው ደግሞ ከ2 እስከ 4 ያሉ ሰዎች በሆነ ነገር ላይ ላጭር ጊዜ ዲስከስ የሚያረጉበት ነው ግሩፕ ዲስከሽን ስንል ደግሞ ከ6 እስከ 12 ሰዎች ሰፋ ያለ ሰዓት ወስዶ ዲስከስ የሚያደርጉበት ነው የቱ ይመስላችኋል መልሳችን በዝ ግሩፕ ይሆናል ማለት ነው ይሄ ነው ትምህርታችሁ ይሄ ነው ኤግዛማችሁ ማለት ነው ታዲያ አልችልም የሚል ነገር እዚህ ላይ ምን እንዳመጣው አላውቅም ኦኬ a 31 years old female goes to hospital for acute illness vomiting and diarrhea with vomiting and diarrhea አሁን የ31 አመት ሴት ልጅ ናት እንግዲህ ድንገት ታመመች vomiting እና diarrhea አላት ማለት ነው ኦኬ the health care provider told to her health care provider ነገራት about her health problem procedure complication and other option of intervention የጤና ችግሯ ምን እንደሆነ ምን ሊሰራላት እንደሚችል ምን አይነት መዘዝ እንደሚከተላትና ሌሎች የህክምና አማራጮችን ጭምር በግልጽ ነግሯታል however ይሁን እንጂ she refuses the procedure or treatment and health provider respect her idea this shows that ይላችኋል ይሁን እንጂ እሷ ይሄን ህክምና አልፈልግም ብላለች ግን ሄልዝ ኬር ፕሮቫይደሩ ደግሞ ይሄን እንትን አከበረላት ማለት ነው መብቷ ነው ብሎ አከበረ this shows that ይላል ይሄ ምንድነው የሚያሳየው ነው A which principle of professional ethics ነው ይሄ A autonomy B beneficence C non maleficence D veracity አሁን ምን ይመስላችኋል እዚህ ላይ እሷ የህክምናውን ተነገራት እኔ ህክምናውን አልፈልግም ማለች የጤና ባለሙያው እሺ ካልፈለክሽ አናስገድድሽ መብትሽ ነው አለ ማለት ነው
ስለዚህ ይሄ ከኤቲካል ፕሪንሲፕል ውስጥ የቱን ያሳያለው ሰልፍ ዲተርሚኔሽን ነው ኢንዲፔንደንት ዲሲዥን ሜኪንግ እንድትወስን ሰፖርት ነው ያደርጋል ስለዚህ አውቶኖሚ ነው የሚሆነው ማለት ነው ስለዚህ መልሳችን አውቶኖሚ ይሆናል ነው ነን ማሌፊሰንስ አቮይዲንግ ሃርም ነው ቤኔፊሰንስ ዱይንግ ጉድ ነው ቬራሲቲ ትሩዝ ቴሊንግ ነው ማለት ነው ኦኬ ሌላኛው a 24 years old woman receives human papilloma virus vaccination to prevent cervical cancer which level of prevention does this represent a secondary b tertiary c primary d quaternary secondary prevention ማለት ዲዚዝን ዲቴክት አድርገን ትሪት ማድረግ ነው tertiary prevention ማለት rehabilitation ነው ኮንትሮል ማድረግ ነው ማዳን አይደለም primary prevention ማለት ደግሞ prevent አሁን እዚህ ላይ ዲዚዙ እንዳይፈጠር prevent ማድረግ ነው በሽታን መከላከል ነው quaternary ማለት ደግሞ በነገራችን ላይ ይሄ quaternary prevention የምንለው ከጤና ወይም ከሆስፒታሎች ወይም ደግሞ ከሚሰራበት ከጤና ተቋማት የሚመጣ አደጋን prevent ማድረግ ነው ያ ማለት የማይሆን መድኃኒት አለመስጠት የማይሆን ህክምና አለመስጠት የማይሆን ምርመራ አለማድረግ quaternary prevention ነው ባይዘው ስለዚህ አሁን እዚህ ላይ cervical cancer ለመከላከል human papilloma virus ማለት ቫክሲኔሽን እየተሰጠ ነው cervical cancer ወይም ዲዚዙን prevent ለማድረግ ነው ዲዚዝ prevent የምናደርግ ከሆነ ደግሞ primary prevention ነው ማለት ነው ስለዚህ primary prevention ይሆናል ማለት ነው secondary prevention ቢሆን ኖሮ ዲዚዙን ራሱ ትሪት ማድረግ ነበር tertiary prevention ደግሞ ዲዚዙ ኦሬዲ ሃፕን አድርጓል አይድንም ግን ሌላ የከፋ ችግር እንዳያመጣ ነበር quaternary prevention ደግሞ ሌላ ያልተገባ ምርመራ ያልተገባ መድኃኒት ከመስጠት መከላከል ነበር ፕሪሞርዲያል ደግሞ ሪስኩን ራሱ እንዳይፈጠር ማድረግ ነው ማለት ነው ስለዚህ መልሳችን ፕራይመሪ ፕሪቨንሽን ይሆናል ማለት ነው ስለዚህ ውድ ተማሪዎች ምናልባት ዲኤስ ነርሲንግ ስፔሻል ክላስ አዘጋጅቷል ኤግዚት ኤግዛም ክላስ ሲኦሲ ላይሰንሸር ኤግዛም ክላስ ኤግዛም ፕራክቲስ ቤዝድ ኦን ሌተስት ኤግዚት ኤግዛም ኤንድ ላይሰንሸር ኤግዛም በተመለከተ በጣም እንደዚህ አሁን እንዳያችሁት በጣም ግልጽና ቀላል የሆኑ ከነ ኤግዛም ፕራክቲሳቸው ቆንጆ ክላስ አዘጋጅተዋል ማለት ነው ይሄንን ክላስ በአካል በኦንላይን መውሰድ ትችላላችሁ ይሄ ዲኤስ ነርሲንግ ስፔሻል ክላስን ባላችሁበት በኦንላይን መማር ትችላላችሁ ምናልባት ኮኔክሽን አስቸገረኝ ለምትሉ ተማሪዎች ቪዲዮ ሪከርድ ስላለን ምንም አይነት ጭንቀት አይግባችሁ ከዛ ባለፈ ግን ምናልባት አዲስ አበባ ውስጥ ያላችሁ ወይም ደግሞ መታችሁ መማር የምትችሉ ከሆነ በጣም ባጭር ጊዜ ውስጥ ብቁ ልናደርጋችሁ ዝግጁ ነን አሁንም ብዙ ተማሪዎች እየተማሩ humble የሆኑ ተማሪዎች አሉ እናንተም ከነሱ እኩል መማር ከፈለጋችሁ ስለዚህ በዚህ ስልክ 0931745423 ወይም ይሄን ስልክ ሴቭ አድርጋችሁ ወይም ደግሞ @dsnursing የቴሌግራም ዩዘር ኔም ተጠቅማችሁ ስፔሻል ክላሱን እፈልጋለሁ ወይም ደግሞ እኔ በአካል መማር እፈልጋለሁ ብላችሁ መጻፍ ብቻ ነው ጊዜዋ አጭር ነች በዚህ አጭር ጊዜ ግን ከዜሮ ጀምረን እናንተን ብቁ ልናደርጋችሁ ሬዲ ነን ትልቁ ጥያቄ እናንተስ ራሳችሁን ብቁ ለማድረግ ሬዲ ናችሁ ወይ ነው ስለዚህ ወስናችሁ ዛሬውኑ ኮንታክት እንድታደርጉ ሪከመንድ አደርጋችኋለሁ እስከዚህን ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዲኤስ ነበርኩኝ ቴንክ ዩ ቬሪ ማች ሰላማችሁ ይብዛ